ዳዊት ያውቃል ከየት እንዳነሳው ያውቃል። እግዚአብሔርን ከየት እንዳመጣው ያውቃል። ከተረሳበት እንዳስታወሰው ያውቃል። ከረኝነት እንደጠራው ያውቃል። ወላጅ አባቱ ረስቶት የነበረውን ሰው እንዳደረገው ያውቃል። እግዚአብሔርን ያውቃል። የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን እንደፈሰሰ ይላል። ምክንያቱም በበደላችን ምክንያት ሙታን ነበር፣ ሙሉ በሙሉ ብልሾች ነበር። the only one ዲፖዚት በሌለበት ሁኔታ ለዘላለም ኢኮኖሚያችሁን የቀየረ አሰጣጥ የሰጣችሁ እግዚአብሔር ምስጋና ይግባው ነው። አሜን በል አንተ ጩሁና አሜን በል። ምንም ሳይሰጥ የተቀበለ ሰው ያመስግነው። ምንም ሳያስቀምጥ ያገኘ ሰው ያመስግነው። ማታካቻቲ ምንም ሳያደርግ የተደረገለት ሰው እግዚአብሔርን ያመስግነው። እስቲ በደም ጩሁና አሜን በል። የኔና ያንተን ማዳን ጠቢባኖች ተመልክተው፣ አዋቂዎች ተመልክተው፣ ሃይማኖተኞች ተመልክተው ወደ መጽሐፉ ሲዞሩ የሚያገኙት መልስ አንድ ነው። የእግዚአብሔር የጥበቡና የእውቀቱ ባለጠግነት እንዴት ጥልቅ ነው! ፍርዱ አይመረመርም፣ ለመንገዱ ፈለግ የለውም። የጌታን ልብ ያወቀ ማን ነው? አማካሪውስ የነበረ ማን ነው? እግዚአብሔር መልሶ እንዲሰጠው ለእግዚአብሔር ያበደረ ከቶ ማን ነው? ምንድነው እነዚህ ተሰብስበው ሳጠራ ቤት ውስጥ የሚጮሁት? ምንድነው እነዚህ ሚሉት? አይገባንም ነበር። ነው አንዳንዶቻችን ሙድ ሁሉ እንይዝ ነበር። ቤቶች ተሰብስበው ብለን ሙድ እንይዝ ነበር። ድንጋይ እንወረውር ነበር እና ፌዝ ነበር። አሁን ግን ዋንኛ ሆነናል። ይሄ የሆነው እኮ ምን ሆነ መሰለ? መንፈስ ቅዱስ የእግዚአብሔርን ፍቅር በልባችን ስላፈሰሰው። ሕግ የሚናገረው ሁሉ ከሕግ በታች ላሉት እንደሆነ እናውቃለን። ስለዚህ ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም። አይዘወይ ሰው ሮሜን ካነበበ ጴንጤ ነው የሚሆነው። ጳውሎስ ምንድን ነው የሚለው? በሮሜ መጽሐፍ ምዕራፍ 11 ቁጥር 33 ላይ ያለውን ነገር ለኛ ከመንገሩ በፊት ሙሉ በሙሉ ብልሾች ነበራችሁ ነው የሚለው። ሙሉ በሙሉ ብልሾች ነበራችሁ። ኦኬ ብልሾች ነው። ከምዕራፍ 1 እስከ ምዕራፍ 3 ቁጥር 19 ብልሾች። እሺ ልክ ምዕራፍ 3 ቁጥር 20 ጀምሮ እስከ ምዕራፍ 5 ድረስ ቸር የሆነው እግዚአብሔር፣ መሐሪ የሆነው እግዚአብሔር ሙሉ በሙሉ ብልሹ ለሆናችሁ ለሰው ልጆችና ለሰው ልጆችና ሙት ለሆነው ለሰው ልጆች ቸር የሆነው እግዚአብሔር ልጁን ሰጠ። ምዕራፍ 3 ከቁጥር 20 እስከ ምዕራፍ 5 ድረስ ሙሉ በሙሉ ምንም ምራጭ ሊኖር ይወጣለት በማይችል መልኩ ብልሹ የሆነው የሰው ልጅ ይድን ዘንድ ቸር የሆነው እግዚአብሔር፣ አባት የሆነው እግዚአብሔር ልጁን ሰጠ። ምዕራፍ 5 ከምዕራፍ 6 እስከ ምዕራፍ 8 ልጁን ብቻ አይደለም የሰጠው፣ መንፈሱንም አብሮ ሰጠን። ልጁን ብቻ አይደለም የላከልን፣ መንፈሱንም አብሮ ላከልን። የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን እንደፈሰሰ ይላል። ምክንያቱም በበደላችን ምክንያት ሙታን ነበር፣ ሙሉ በሙሉ ብልሾች ነበር። ለምሳሌ ስለ እግዚአብሔር የሚታወቀው ነገር ግልጥ ሆኖ ሳለ የሰው ልጅ አይኑን ጨፍኖ ስለነበረ የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን ፈሰሰ ማለት እግዚአብሔርን የምትወዱበትን ፍቅር ራሱ የሰጣችሁ ራሱ እግዚአብሔር ነው። አልሰማችሁ? ያለቀሳችሁበት፣ የተንበረከካችሁበት፣ እግዚአብሔርን በጣም የተራባችሁበት ያ በመንፈስ ቅዱስ አማካኝነት ብልሹ ለነበረው፣ ሞት ለነበረው፣ እንደተከፈተ መቃብር ለነበረው ማንነታችሁ እግዚአብሔርን መፈለግ የጀመራችሁት ያ የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት አሁን ብልሹ ለነበረ ሰው ልጅ ተሰጠ። አልሰማችሁ? ብልሹ ለነበረው ሰው ልጅ ተሰጠ።
ልጅ ብቻ እንዳይመስል መንፈስም ተሰጠ። ይገርምሃል ማንም እንኳን አይደለም ይሄ ዘላለም ጉዳይ የአንድ ቀን ጉዳይ ብልሹ ለሆኑ ሰዎች አይሰጥም። የጥሪ ካርድ አንድም ብልሹ ለሆነ ሰው አይሰጥም። አንዳች ነገር ላለው ሰው ነው የሚሰጠው። ከምዕራፍ 6 እስከ 8 መንፈሱ ተሰጠ። ይሄኝ ነኝ አይኔ ውስጥ ከምዕራፍ 3 እስከ ምዕራፍ 5 ልጁ ተሰጠ። ከምዕራፍ 6 እስከ 8 መንፈሱ ተሰጠ። ምዕራፍ 8 ላይ ልጆች ተብለን ተጠራን። አይ ደግሞ ይገርማል። ልጆች ተብለን ስንጠራ ያ መንፈስ ከመንፈሳችን ጋር ይመሰክራል። ብልሹ ስለነበርን ክፎች ስለነበርን ይሄን ቴስቲሞኒ ሊሰጠን የሚችል ከውሏችን እና ከድርጊታችን ተነስቶ የሚያረጋግጥልን ስለሌለ እግዚአብሔርን የምንወድበትን ፍቅር ራሱ መንፈስ ቅዱስ ሰጠንና ይሄው መንፈስ ለመንፈሳችን ልጆች ናችሁ ብሎ መሰከረ። ከኔ ጋር ናችሁ? አሁን ለምን ወደ ኋላ ሄድ ነው? ምዕራፍ 11 ቁጥር 33 ለመረዳት ነው። ኦኬ ምዕራፍ 9 እስከ 11 ጳውሎስ ምን ይላል መሰለሽ? ይሄ ትልቁ እግዚአብሔር ቃል ኪዳን ጠባቂ ነው። ምክንያቱም ለእስራኤል የገባውን ኪዳን ባይጠብቅ ኖሮ የእናንተ የሰው ልጆች ባልዳናችሁ ነበር። እግዚአብሔር ቃል ኪዳን ጠባቂ እንደሆነ የምታውቁት ለአይሁድ በገባው ተስፋ ምክንያት አሕዛብ ሁሉ አብሮ ዳነ። ከ9 እስከ 10 እግዚአብሔር ቃል ኪዳን ጠባቂ ነው። አሁን በደምብ ስማ። ከምዕራፍ 1 እስከ 3 ድረስ የሰው ልጅ ሙሉ በሙሉ ብልሹ ነው፣ ክፉ ነው፣ ጨካኝ ነው፣ ቆሻሻ ነው፣ የማይጠቅም ነው። ከምዕራፍ 3 እስከ 5 ድረስ ለዚህ ብልሹ ለሆነ ጨካኝ ለሆነ መጥፎ ለሆነ የሰው ልጅ ተሰጠ። አቤት ልጅ ተሰጠ። ከምዕራፍ 6 እስከ 8 ልጅ ብቻ አይደለም የተሰጠው መንፈስም ተሰጠ። ምዕራፍ 8 ላይ ልጆች ተብለን ተጠራን። ምዕራፍ 9 እስከ 11 ደግሞ እግዚአብሔር ቃል ኪዳን ጠባቂ ነው። ዓመታት ቢያልፉም ወራቶች ቢቆጠሩም ሰዎች ከሁኔታዎች ጋር ቢቀያየሩም እሱ የተናገረውን የሚፈጽም አምላክ ስለሆነ ለአብርሃም በገባው ተስፋ ምክንያት መሰረት የሰው ልጆች ዳኑ። 11 አልደረስም። ምዕራፍ 12 በኋላ እስከ 16 ፕራክቲካል ሜሴጅ ነው፣ የድርጊት መልእክት ነው ጳውሎስ የሚያወራው። እንግዲያውስ ይሁን እኔን እንደዚህ ይላል ጳውሎስ፣ እንግዲያውስ እግዚአብሔርን እናምልከው ይላል። እንግዲያውስ እግዚአብሔርን እናምልከው። ሙሉ በሙሉ ብልሹ ለነበርን ሰዎች፣ ለአይነት የሚመረጥ ነገር ላልነበረ ሰዎች፣ ልጁን ለሰጠን መንፈሱን ለሰጠን ልጆች ተብለን እንድንቆጠር ላደረገ ለሱ እንግዲያውስ እግዚአብሔርን አምልኩ። ፕራክቲካል የሰማችሁት ነገር ወደ አምልኮ ነው ሊወስዳችሁ የሚገባው። የሰማችሁትን ነገር እምትሉት የሰው ጉዳይ አይደለም። የሰማችሁት የራሳችሁን ጉዳይ ነው። ሚስጥር ከሚስጥር ኪሳችሁ ነው መሐረባችሁን ከፍቶ ምን እንደሚሸጡ የነገራችሁ። አሁን እንግዲያውስ እግዚአብሔርን ይመለክ። ቁጥር 10 ምዕራፍ 11 ቁጥር 33 እንደዚህ ነው። የእግዚአብሔር የጥበቡና የእውቀት ባለጠግነት እንዴት ጥልቅ ነው! ፍርዱ አይመረመርም፣ ለመንገዱ ፈለግ የለውም። የጌታ ልብ ያወቀ ማን ነው? አማካሪውስ የነበረ ማን ነው? እግዚአብሔር መልሶ እንዲሰጠው ለእግዚአብሔር ያበደረ ከቶ ማን ነው? ልጅ የተቀበለ ምን ነበር ለእግዚአብሔር ያበደረው? መንፈስ የተቀበለ ምን ነበር እግዚአብሔር ጋር ያስቀመጠው? ይሄን አስቀምጫለሁ እንዳትሉ ሙሉ በሙሉ ከሽፋችሁ ነበር። እግዚአብሔር ጋር ምንም ዲፖዚት የላችሁም። ባንክ ቤት ዲፖዚት ሳይኖራችሁ ዊዝድሮዋል የላችሁም። the only one ዲፖዚት በሌለበት ሁኔታ ለዘላለም ኢኮኖሚያችሁን የቀየረ አሰጣጥ የሰጣችሁ እግዚአብሔር ምስጋና ይግባው ነው። አሜን በል አንተ ጩሁና አሜን በል። መንፈስ
ምዕራፍ በኋላ ግን ነገር ተቀየረ። ልጆች ተብላችሁ ተጠራችሁ፣ መንፈስን ተቀበላችሁ፣ በክርስቶስ ጸደቃችሁ። አንተ የገባው ሰው ካለ እጁን ከፍ አድርጎ አሜን ይበለኝ። አታካቻቲና ማቴለ በደግ እግዚአብሔር መልሶ እንዲሰጠው ለእግዚአብሔር ያበደረ ማን ነው? ማን ሳይሰጥ ተቀበለ? ማን ሳያስቀምጥ አገኘ? ማን ሳይዘራ አጨደ ቢባል ለዛውም እኔና እናንተ የዘላለምን ሕይወት አገኘን። ምን ነበር የሰጠነው? ምን ነበር እሱ ጋር ለውለታ ያስቀመጥነው? ምን ነበረ እንዲቆጠርልን እሱ ጋር ያኖርነው ነገር ብላችሁ ብትጠይቁ ማንም ጻድቅ የለም፣ አንድም እንኳን አስተዋይ የለም፣ ማንም እግዚአብሔርን የሚሻ የለም። ጉሮሯቸው እንደተከፈተ መቃብር ነው። እንደዚህ ይናገርና እንደዚህ ነው መጨረሻ ለዘላለም ክብር ለእርሱ ይሁን። ይሄ ክብር ለእርሱ ይሁን። ምንም ሳይሰጥ የተቀበለ ሰው ያመስግነው። ምንም ሳያስቀምጥ ያገኘ ሰው ያመስግነው። ማታካቻቲ ምንም ሳያደርግ የተደረገለት ሰው እግዚአብሔርን ያመስግነው። እስቲ በደምብ ጩኹና አሜን በል። ከዚህ በኋላ ወደ ድርጊት ነው። የተደረገልን ነገር ያወራና ከዚህ በኋላ ወደ ድርጊት ነው። በፍቅር ተመላለሱ ይላል ጳውሎስ ሲናገር 12 13 14 15 16 ምዕራፍ ለሮሜ ሰዎች የቀረውን ነገር ይነግራቸዋል። ወደ ድርጊት ሳይሰጥ የተቀበለ ሳያስቀምጥ የተደረገለት ይገርማቸዋል። እሱን የወደድንበትን መውደድ እንኳን በመንፈስ ቅዱስ አማካኝነት በልባችን ፈሶ ነው። አሁን አንዳንዶቻችሁ ስታስቀኑ ስታመልኩ ታስቀናላችሁ፣ ታለቅሳላችሁ። ይሄ እንባ እንኳን የእናንተ አይደለም። ማታካታታ ከኢየሱስ ጋር የተጣበቃችሁበት እውነት የእናንተ አይደለም። ይሄን እንኳን በመንፈስ ቅዱስ አማካኝነት በልባችሁ ፈሶ ነው እንጂ ልጅ የተባለ መንፈስ ቅዱስን የተቀበለ ልጁ የተሰጠው የዘላለምን ሕይወትን ያገኘ እግዚአብሔር እንዲሰጠው ምን አስቀምጦ ነበር? ማን ነበር ለእግዚአብሔር ያበደረው? በሮሜ መጽሐፍ ኮንቴክስት በደም ስሙኝ። ደህንነት ከማን ነው ነው ጉዳዩ። ምርጫ ከማን ነው? እግዚአብሔር ለዚህ ነው የመረጠኝ የምትሉት አንዳች ነገር የላችሁ። አለ የሚባል ነገር ካለ በሕይወታችሁ ሶርሱ እግዚአብሔር ነው። ሁሉ በርሱ ሁሉ ከርሱ። አሁን በደም ስማኝ። ሁሉ ከርሱ የሚለው የመጀመሪያው ቃል ሁሉ ከርሱ የሚለው ቃል ደህንነት ከማን ነው? ምርጫ ከማን ነው? ከእኔ ለዚህ ምክንያት ነው የተወደድኩት የምትለው ነገር የለም። ለምንም ምክንያት እንዳትወደድ ሙሉ በሙሉ ብልሹ ነበርክ። ከላይ እስከ ታች ከፀጉርህ እስከ እግር ጥፍር ድረስ ሙሉ በሙሉ ብልሹ ነበርክ። ሁሉ ከርሱ በሮሜ መልእክት ኮንቴክስት መሰረት ደህንነቴ ከሱ ለመሰለ ክስ ነበር። የክስ ቻርጅ ነበረበት ሰው። የክሱ ቻርጅ ደግሞ ለአይሁድና ለአሕዛብ አብሮ ነው የተሰጠው። ያ ቻርጅ ደግሞ ምን ይላል? ከሰማይ በታች ሰው ሁሉ ኃጢአተኛ ነው፣ ሕጉ ራሱ ይመሰክርበታል። ስለዚህ አሁን ከዛ ክስ ነፃ የወጣውና ክሱ የተሰረዘልህ ክስ ይኸውልህ ከተከሳሽነት ተወሱን ተቀይረህ በአብ ቀኝ በእግዚአብሔር ልጅነት መንፈስ በእግዚአብሔር መንግስት ውስጥ በሕይወት መዝገብ የተጻፍክበትን ሲናገር ደህንነት ከማን? ምርጫ ከማን? አንተ ዲፋርሚተስ ሆነሃል። ሙሉ በሙሉ ብልሹ የነበርክ ሰው ነው። ለመሰለ የኔና ያንተን ማዳን ጠቢባኖች ተመልክተው፣ አዋቂዎች ተመልክተው፣ ሃይማኖተኞች ተመልክተው ወደ መጽሐፉ ሲዞሩ የሚያገኙት መልስ አንድ ነው። የእግዚአብሔር የጥበቡና የእውቀቱ ባለጠግነት እንዴት ጥልቅ ነው! ፍርዱ አይመረመርም፣ ለመንገዱ ፈለግ የለውም። የጌታን ልብ ያወቀ ማን ነው? አማካሪውስ የነበረ ማን ነው? እግዚአብሔር መልሶ እንዲሰጠው ለእግዚአብሔር ያበደረ ከቶ ማን ነው? አይመረመርም። ካልኩሌሽኑ እንዴትም ቢያባዙት አይመጣም ነበር የድነታችን
የድነታችን ሂሳብ እንዴትም ብታባዙት ቁልቁልም ብትደምሩት ቁልቁል ወደ ጎን እንደፈለጋችሁ ብታረጉት በማቴማቲክስ በኬሚስትሪ በፈለጋችሁት በፊዚክስ በፈለጋችሁት ብታመሰሉት አይመጣም ነበር። ደህንነታችን አይመጣም። ሁሉ ከርሱ አንዳችን እናንተ አስተዋጽኦ የለበትም። እንዳይኖርበት ደግሞ ይገርማል። ሙሉ በሙሉ ብልሹ ከሐሳብ እስከ ድርጊት ከቀን እስከ ምሽት ከወር እስከ ዓመት ሁሉ ብልሹ የነበረ ሰው ልጅ ተሰጠው፣ መንፈስ ተሰጠው፣ የልጅነትን ምስክር ከሆሊ ስፒሪት ተቀበለ። ይህ ደህንነት አለ የሚባል ነገር ካለ እኔ ጋር ሶርሱ አሁን የደህንነታቸውን ሶርስ ይነግራቸዋል። የሮሜ መጽሐፍ ባይ ዘ ዌይ የደህንነት መጽሐፍ ነው። ስለዚህ የደህንነታቸው ምንጩ የምርጫቸው ምንጩ ለመመረጥ ከነሱ ይሄ ነው የሚባል አስተዋጽኦ በሌለበት ሁኔታ ሶርሱ እግዚአብሔር እንደሆነ ይነግር። ምክንያቱም እግዚአብሔር መልሶ እንዲሰጠው ለሱ ያበደረ ማን ምን ነበር? የዘላለምን ሕይወትን ለመቀበል የሰጠው ሻንጥላ ብትሰጠው ፀሐይ መታው ዝናብ አይወርድበት። እልልታ ብታሰማ እሱ ከመላእክቱ ምስጋና አልተጓደለበት። አንተ ለክብሩ ዕጣን ብታጨስለት እሱ በግርማው ለዘላለም የተቀመጠ። ምን ነበር ያደረከው? ደህንነትን ለመቀበል ምን ነበር ያደረከው? ምን ነበር እሱ ጋር ያስቀመጥከው? ዲፖዚት ምን ነበር? ዲፖዚት ምን ነበር? አሁን የማያልቅ የህይወት ምንጭ የዘረዘርከው በየቀኑ የምትጠቀምበት በህይወት የኖርክበትን ይሄንን ሰው የሆንክበትን ነገር ምን ነበር ዲፖዚት? ይሄን ሁሉ ዊዝድሮ ስታደርግ በዓለም ላይ the only person እኔና እናንተ አንዳች ዲፖዚት ሳናደርግ ያለ ማቋረጥ ዊዝድሮ ምናደርግ ሁሉ። ስለዚህ ጳውሎስ እንደዚህ የሚለው ስለዚህ በናም ስባይ የመጀመሪያው 11ዱ የሥነ መለኮት ሐሳብ ነው። ከ12 በኋላ ያለው በፍቅር ተመለከቱ ድርጊት ባሉ እግዚአብሔርን አመስግኑት፣ ባርኩት ሻውት ሃሌሉያ ግሎሪ ብላችሁ አመስግኑት። በጉባኤ መካከል ሳያበድር የተሰጠው ሰው የተከፈለለት ሰው እንደዚህ አይደለም የሚያመልከው። አንተ ሄሎ እንደዚህ አይደለም የሚሰማው። ጉባኤ እንደዚህ አይደለም የሚቀመጠው። ኖርማል አይኮንም። አፈር ነካኝ አልነካኝ አይባልም። ሰው አየኝ አላየኝ አይባልም። ንጉሥ ዳዊት ከረኝነት ላመጣው ላነገሰው ሰው ላደረገው ከተነሳበት ላስታወሰው ለሱ ጳውሎስ አደሚድለው በመልእክቱ መካከል ላይ ለእርሱ ለዘላለም ክብር አልፈልግም ለዛሬ ብቻ ከሆነ አልፈልግም። ለዛሬ ብቻ ከሆነ ዝማሬሽ እልልታሽ አልፈልግም። ታዩ ለዛሬ ብቻ ከሆነ አምልኮ ተው ወዳጄ። የሰው ሙሉ በሙሉ ብልሹ የነበረ ሰው ሙሉ በሙሉ I want to see ማየት እፈልጋለሁ። ድንገት በጉባኤ መካከል ሃሌሉያ ብሎ የሚጮስ አሁን እኮ አይደለም እያስተማርኩ እያለሁ በማንኛውም ቀን ማታ ካቻታ ሊባቲ ካቲና ማታለባ ዳዊት ያውቃል ከየት እንዳነሳው ያውቃል። እግዚአብሔርን ከየት እንዳመጣው ያውቃል። ከተረሳበት እንዳስታወሰው ያውቃል።
ከረኝነት እንደጠራው ያውቃል። ወላጅ አባቱ ረስቶት የነበረውን ሰው እንዳደረገው ያውቃል። እግዚአብሔርን ያውቃል። ምን ዊሽ እንደማረግ ታውቃለህ? ሰዎች እዚህ ቤት አዳራሽ ሲገቡ ደህንነታቸው የገባቸውና ያልገባቸው ሰዎች የሚለዩበት አዳራሽ እንዲሆን ማለት የሚለይበት አልሰማኝም። የሚለይበት ሁሉ ከርሱ የደህንነቴ ምንጭ እርሱ የምርጫዬ ምንጭ ለመሰለህ። በዚህ ተመረጥኩ እንዳልል ሙሉ በሙሉ ብልሹ ነበርኩ። በዚህ ነው እንዳልል ምን አለ የሚባል ነገር ካለ ከሱ ነው። የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን ፈሰሰ። አይገባንም ነበር እኮ ምንድነው እነዚህ ተሰብስበው ሳጠራ ቤት ውስጥ የሚጮሁት? ምንድነው እነዚህ የሚሉት? አይገባንም ነበር። እንደውም አንዳንዶቻችን ሙድ ሁሉ እንይዝ ነበር። ጴንጤዎች ተሰብስበው ብለን ሙድ እንይዝ ነበር። ድንጋይ እንወረውር ነበር እና ፌዝ ነበር። አሁን ግን ዋንኛ ሆነናል። ይሄ የሆነው እኮ ምን ሆነ መሰለህ? መንፈስ ቅዱስ የእግዚአብሔርን ፍቅር በልባችን ስላፈሰሰው። በበደላችን ምክንያት ሙታን ነበር። የሞተ ሰው እኮ አይረበውም፣ ምንም አይፈልግም። እኛ እኮ መንፈሳዊ ኒድ እንኳን እኮ አልነበረን፣ ቢኮዝ ሙታን ስለነበርን። አሁን የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን ፈሰሰ። ሙሉ በሙሉ ብልሹ የነበርነውን ሰዎች ሙሉ በሙሉ በልጁ በክርስቶስ አጸደቀን። አሜን ይባላል።